ጸጋና ሰላም ይብዛላችሁ። ወንድማችሁ ፊሊሞን ነኝ ከባሲለስ ቤተክርስቲያን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመወለድ መታሰቢያ በዓል በሰላም አደረሳችሁ። ክርስቲያን በዓልን እየጠበቀ የሚያከብር አይደለም። ሆኖም ግን እነዛን አጋጣሚዎች በመጠቀም የእግዚአብሔርን ጸጋ ለሰዎች ያካፍላል፣ ያደርሳል። ብስራቱን ደግሞ በመጠቀም ለሰዎች የመዳንን ወንጌል የጸጋን ወንጌል ይገልጣል። ዛሬም ደግሞ እዚህ የምታዩኝ ይህንኑ እድል ለመጠቀም ነው። ጌታ ኢየሱስ ክርስቶስ የተወለደው እኛን ለማዳን ነው ስንል ምን ማለት እንደሆነ፣ የእግዚአብሔርስ ዓላማና አጀንዳ ምን እንደሆነ ዛሬ እንማራለን። እግዚአብሔር ጸጋን እንደሚሰጣችሁ አይኖቻችሁንም ደግሞ ወደ ሰማያዊ ዕውቀትና መገለጥ እንደሚያበራላችሁ አምናለሁ። ዛሬ የምንማረውን ወይም ደግሞ ሼር የማደርጋላችሁን አጭር ነገር ርዕስ መስጠት ካስፈለገ የቀረበው እግዚአብሔር አማኑኤል የሚለውን ሐሳብ ነው የምናየው። በብዛት በተደጋጋሚ ሰምተነዋል ይህንን ታሪክ፣ በተደጋጋሚም ደግሞ ተምረነዋል። ነገር ግን አንድ የክርስትና ውበቱ ምንድነው? ያወቅነውን ነገር ሁልጊዜ በመንፈስ ቅዱስ አዲስ ሆኖ የመረዳትና የመገለጥ ኦፖርቹኒቲ ስላለን፣ መገለጥን የማግኘት ኦፖርቹኒቲ ስላለን ልባችሁን ከፍታችሁ እንድትማሩ እጠይቃችኋለሁ። የልቦናችንን አይኖች እንዲያበራልን እስኪ ጌታን እንጠይቀው፣ እንጸልይ። የክብር አባት የጌታ ኢየሱስ ክርስቶስ አምላክ አንተን በማወቅ የጥበብና የመገለጥን መንፈስ እንድትሰጠኝ እጠይቃለሁ። የልቦናዎች አይኖች ሲበሩ የመጥራትህን ተስፋ፣ በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት፣ ለእኔ ለማመን ደግሞ ከሁሉ የሚበልጠውን የኃይልህን ታላቅነት እንዳውቅ ጸጋን እንድታበዛልኝ እጠይቃለሁ። በኢየሱስ ክርስቶስ ስም አሜን። አማኑኤል የሚለውን ሐሳብ ለመጀመሪያ ጊዜ ከኢየሱስ መምጣት በፊት ነቢዩ ኢሳያስ ሲጠቅሶት እንመለከታለን። ነገር ግን ፉል ኮንቴክስቱን ያገኘበት ኢየሱስ ደግሞ ይህንን ትንቢት የፈጸመበትን ቦታ ተመልክተን ትምህርታችንን ጀምር። ማቴዎስ ወንጌል ምዕራፍ 1 ቁጥር 18 ጀምሮ እናንብብ ከመጽሐፍ ቅዱስ። ማቴዎስ ወንጌል ምዕራፍ 1 ቁጥር 18 እንዲህ ይላል፣ የኢየሱስ ክርስቶስም ልደት እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህንን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ይሉታል የተባለ ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው። ይህ ታላቅ የምስራች እንዴት ደስ ይላል! አሰባችሁት? በጨለማ እየተመላለሰ ላለ ሕዝብ ድንገት የእግዚአብሔር መልአክ በቤተልሔም ላለች አንዲት ብፅዕት ድንግል መጣና ምናል ወንድ ልጅን ትወልጃለሽ ብሎ አበሰረላት። ይህንን በሰፊው በሉቃስ ወንጌል ላይ እናገኘዋለን። እቺ ሴት ታጭታ በነበረበት ጊዜ ላይ ለማርያም መልአኩ ገብርኤል ሲያመጣላት ወንድ ስለማላቅ ይህ እንዴት ይሆናል? መልአኩም መልሶ እንዲህ አለ፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ኢማጅን፣ ወንድ ልጅ ትወልጃለሽ ሲላት የተለመደውን መንገድ ተጠቅሞ ሳይሆን ተደርጎ የማይታወቅ ድንግል ጸንሳ ተገኘች። ዋት አን አሜዚንግ ሚራክል! ይሄ ሁሉ መደረጉ እግዚአብሔር አንድን ነገር ለሰው ልጆች መግለጥ የፈለገው ነገር ነበረ። ምንድነው ከተባለ የእግዚአብሔር ኔቸር የሰው ኔቸር የተራራቀበት ዘመን ላይ፣ ክፋት ጫፍ ላይ በደረሰበት ዘመን ላይ
እግዚአብሔር የመዳንን ቀን ከዳዊት ቤት ያስነሳበትን ዘመን እንመለከታለን። ይሄ ደግሞ ፍጹም የሚያሳየን የእግዚአብሔርን ጸጋ ነው። ሰው ኃጢአትን ባበዛበት የማንነቱ አካል የሆነውን በተግባር እግዚአብሔር መበደል መተላለፍን በኃጢአት ላይ በጨመረበት ጊዜ ከፍ ባለበት ጊዜ እግዚአብሔር ጸጋውን ለሰው ልጆች ማሳየት ፈለገ። ለዛም ነው መጽሐፍ ቅዱስ ገላትያ ላይ ሲናገር እንደሚለው ገላትያ ምዕራፍ 4 ላይ ቁጥር 4 ላይ እንዲህ ይለናል፣ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። ነገር ግን ይሄ ሁሉ ፕሮሰስ እንዴት መጣ? ይሄ ሁሉ ነገር ጋር እንዴት ደረስን ብላችሁ ልትጠይቁ ትችሉ ይሆናል። እግዚአብሔር በዘፍጥረት ምዕራፍ 1 ቁጥር 26 ላይ ሲናገር እንዲህ ይላል፣ እግዚአብሔር አምላክ አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ይህንንም ደግሞ ሰው ምን እናደርገዋለን? የሁሉ ገዢውን በባህር ያሉ ዓሦችን፣ በሰማይ የሚበሩ ወፎችን፣ በምድር ላይ የሚንቀሳቀሱ አራዊቶችን ይግዟል። መጽሐፍ ቅዱስ በመዝሙር ላይ 2 ቦታዎችን ስንመለከት አንደኛው መዝሙር ምዕራፍ 8 ላይ ምን ይላል? ታስበው ዘንድ የሰው ልጅ ምንድን ነው? በልብ ውስጥ ስፍራ እንዲኖረው የሰው ልጅ ምንድን ነው? በእጆች ስራ ሁሉ ላይ ሾምከው፣ የምስጋናና የክብርን ዘውድን ደግሞ ጫንክለት ይላል። ኦኬ። ሌላ ቦታ ላይ ደግሞ ስንመለከት አይ ቲንክ ካልተሳሳትኩ መዝሙር 115 ላይ እንዲህ ይላል፣ ሰማየ ሰማያት የእግዚአብሔር ናቸው፣ ምድርን ግን ለሰው ልጆች ሰጣት ይላል። ይሄ የተሰጠውን ምድር ሰው በእግዚአብሔር ላይ አምጾ ተወሰደበት፣ በሰይጣን እጅ ላይ ወደቀ። መጽሐፍ ቅዱስ ዘፍጥረት ምዕራፍ 3 ላይ ሲነግረን ምንድን ነው የሚለው? እግዚአብሔር ከፈጠራቸው አራዊቶች ሁሉ እባብ እጅግ ተንኮለኛ ነበረ ይላል። ወደ ሴቲቱ መጣና እግዚአብሔር ምንድን ያሏቸዋል? እግዚአብሔር እኮ ይህንን ያለው እናንተ እንደርሱ እንዳትሆኑ ስለፈለገ ነው። ነገር ግን ፍጥረት ላይ ስናነብ ምዕራፍ 1 ላይ እንዳነበብ ነው ምንድን ነው የሚለው? እግዚአብሔር ሰውን በመልኩና በአምሳሉ እንደርሱ አድርጎ ነው የፈጠራቸው። ገዢ፣ አለቃ፣ የሁሉ የበላይ አድርጎ ነው የፈጠራቸው። ነገር ግን ይህንን የእግዚአብሔርን ቃል ሳይሆን የእባቡን ቃል ሰማችና እይታዋ ስለ ፍሬው ያላት እይታ ተቀየረ። አዳም በእግዚአብሔር ላይ አመፀ፣ ሔዋን ተታላ ፍሬዋን በላች። ያንን ፍሬ ከበሉ በኋላ እግዚአብሔር በምድር ላይ መርገምን አደረገ። ሰው በላብ በጥረት በግረት እንዲበላ ተደረገ። እኔ ግን ከሁሉ በላይ ለሰው ልጅ ትልቁ ቅጣት የምለው ነገር ሰው ከእግዚአብሔር መገኘት ተባረረ። ሰው ከእግዚአብሔር መገኘት ዘወትር ኮሚኒኬት ከሚያደርገው ከእግዚአብሔር መገኘት ራቀ። ቫይታል ላይፍን ወይም ደግሞ ህይወትን ህይወት ያደረገው ምክንያቱም ያንን የህይወት ምንጭ በእርሱ ውስጥ ጠፋ፣ ከእግዚአብሔር ተለየ። መጽሐፍ ቅዱስ ሲናገር ኤፌሶን ምዕራፍ 2 ላይ ሲናገር እንዲህ ይላል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። በበደልና በኃጢአት ሰው ሲገኝ ምንድን ነው የሚሆነው ከተባለ ሙት ነው የሚሆነው። መቼ ነው ይሄ ሰው ደግሞ ኃጢአተኛ የሆነው ከተባለ መዝሙር 51 ላይ ሲናገር እንዲህ ይላል፣ 51:5 ላይ እንዲህ ይላል፣ እናቴ በኃጢአት ወለደችኝ፣ በአመፃ ጸነሰችኝ። ምንም ያልሰራ ሰው ከምን በታች ሆኖ ተወለደ? በአመፃና በበደል ሆኖ ተወለደ። መጽሐፍ ቅዱስ ሲናገር ደግሞ ምን ይላል? ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ልዩነት የለምና ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል ይላል። ስንቱ? ሁሉም በእግዚአብሔር ዘንድ ኃጢአተኛ ሆነው ተገኝተዋል። እግዚአብሔርም ደግሞ ኔቸሩን ስታዩ ዕንባቆም ምዕራፍ 1 ቁጥር 13 ላይ እንዲህ ይላል፣ ዓይኖችህ ክፉን እንዳያዩ ንጹሐን ናቸው፣ ጠማምነትንም ትመለከት ዘንድ አትችልም። የእግዚአብሔርን ኔቸር ልክ ስትመለከቱ ይሄ ጠማማነት የሚለው ቃል እናቴ በኃጢአት ወለደች በአመፃ ጸነሰችኝ ከሚለው የዕብራይስጥ ቃል ጋር አቻ ቃል ነው የተጠቀመው።
ጠማማ ነው። ሰው ሲወለድ ገና በኤርሚያስም ላይ የልቡ ሐሳብ ራሱ ጠማማ ነው። ይሄ ሰው መልካምን ነገር ራሱ ላድርግ ቢል ሮሜ ምዕራፍ 7 ላይ እንዳለው ሰው መልካምን ነገር እያወቅኩኝ መልካምን ነገር ግን ማድረግ በእኔ ዘንድ የለም እንደሚለው በቃ ሁሉ ነገሩ ጥምም ያለ ሰው ሆኗል። በፍጥረት ውድቀት አማካኝነት የሆነው ነገር ይሄ ነው። ሰው ኃጢአተኛን ኔቸር ያዘ። እግዚአብሔር ደግሞ ቅድም እንዳነበበው ዓይኖችህ ክፉን እንዳያዩ ንጹሐን ናቸው። እግዚአብሔር የንጽህና ልክ ነው። ዓይኖቹ ክፉን ማየት አይችሉም። የፍትህ አምላክ ስለሆነ ምን ማድረግ አለበት? ጃጅ ማድረግ አለበት። መፍረድ መቅጣት አለበት። ዓለምን እንደፈጠረ የፍትህን ሚዛን እንደያዘ አካል ሳይቀጣ ቢያልፍ እግዚአብሔር ንጽህናው ጥያቄ ውስጥ ይገባል። የፍትህ አምላክነቱ ጥያቄ ውስጥ ይገባል። ኃጢአት ሳይቀጣ በእግዚአብሔር ዘንድ አያልፍም። ስለዚህ እግዚአብሔር ዓይኖቹ ክፉን እንዳያዩ ንጹህ ናቸው። ጠማማነትን መመልከት ደግሞ አይችልም። ነቢዩ ኢሳይያስ ደግሞ ይሄንን ነገር አብልጦ አበራልን። ምን አለ? ኢሳይያስ 59 ከቁጥር 1 ጀምሮ ስናነብ እንዲህ ይላል፣ እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል። እጃችሁም በደም ጣታችሁ በበደል ረክሳለች። ከንፈራችሁም ሐሰትን ተናግሯል፣ ምላሳችሁም ኃጢአትን አሰምቷል። በጽድቅ የሚጣራ በእውነት የሚፈርድ የለም። በምናምንቴ ነገር ታምነዋል፣ ሐሰትን ተናግረዋል፣ ጉዳትን ጸንሰዋል፣ በደልንም ወልደዋል። ይሄኛው ነገር ትንሽ ከገባን የሚለው ነገር ሰው የሚባለው ኔቸር፣ ሰው የሚባለው ፍጥረት በፍጥረቱ ምን ሆነ? ከውድቀት በኋላ ከእግዚአብሔር ጋር የተለያየ ምን ሆኗል? በደላችን በአምላካችንና በእኛ መካከል ምን ለይቷል? የመለያያ። ጳውሎስ ይህንን ለጢሞቴዎስ ሲነግረው ምንድን ነበር የሚለው? የጥል ግድግዳ ብሎ ነበር የሚነግረው። የጥል ግድግዳ ነበረ። በማንና በማን መካከል? በእኛና በእግዚአብሔር መካከል። እግዚአብሔር አለ፣ ሰው አለ። በእነርሱ መካከል ከይሄኛው ብስራት በፊት ከወንጌል ብስራት በፊት ያለው ነገር ምንድን ነው ከተባለ የጥል ግድግዳ ነው። እግዚአብሔር ማዳን ይፈልጋል። ዓይኖቹ ከማየት አልታወሩም፣ ጆሮቹ ከመስማት አልደነቆሩም። ነገር ግን በደላችሁ በእኛና በእርሱ መካከል ምን አድርጓል አለ? ለይታለች። ልዩነት ተፈጠረ በእኛና በእግዚአብሔር መካከል። በአዳም ኃጢአት ምክንያት በኦሪጂናል ሲን አማካኝነት በደል ልዩነት ፈጠረ። ሰላም ጸጋ ይብዛላችሁ። የምትመለከቱት ትምህርት በባሲለስ ሚዲያ የተዘጋጀ ሲሆን ባሲለስ ሚዲያን ዩቲዩብ ቻናላችንን ሰብስክራይብ ያደርጉ። ትምህርቶቻችንን በየጊዜው እንዲደርሳችሁ ደግሞ የደውል ምልክቱን ይጫኑ። የተለያዩ የሶሻል ሚዲያዎቻችን ሊንኮችንም ደግሞ ባዮ ላይ ታገኛላችሁ። እዛም በጽሁፍ በድምፅ የተለያዩ ትምህርቶችን ታገኛላችሁ። ነፃ መጽሐፍም በቴሌግራም ግሩፓችን ውስጥ አስቀምጠንላችኋል። ጸጋ ይብዛላችሁ። በምትሰሙት ትምህርት እንደምትባረኩ አምናለሁ። እሺ እንቀጥል። በጽድቅ የሚጠራ በእውነት የሚፈርድ የለም። በምናምንቴ ነገር ታምነዋል፣ ሐሰትም ተናግረዋል፣ ጉዳት ጸንሰዋል፣ በደልን ወልደዋል፣ የእባብን እንቁላል ቀፈቀፉ፣ የሸረሪትንም ድር አደሩ። እንቁላላቸውም የሚበላ ሰው ይሞታል፣ እንቁላሉም ሲሰበር እፉኝት ይወጣል። እዚህ ጋር በትንቢት እየተናገረ ያለው ማንነታቸውን እያስረዳ ያለበት መንገድ ምንድን ነው ካላችሁ፣ ዋቴቨር ዴይ ቲንክ ዋቴቨር ዴይ ዱ ከእነርሱ የሚወጣና እነሱ የሆኑት ነገር በሙሉ ክፋት ነው። መልካምነት ከእነርሱ ዘንድ መገኘት የማይችል ሆነዋል። ለዛም ይመስለኛል መጽሐፍ ቅዱስ ከአንተ በቀር መልካምነት የለንም የሚለው። ሰው ውስጥ ምንም መልካምነት አልተገኘም። በማንነቱ በውጤቱ ከእባቡ ጋር ተመሳሳይ ሆነ። እፉኝትን የሚያወጣ ሁሉ ነገር ከእርሱ ፕሮዲውስ የሚደረግ ነገር በሙሉ
ክፋት የሆነ ዳዊት ሲጸልይ እንደነበረው እናቴ በኃጢአት ጸነሰችኝ በአመፃም ወለደችኝ። አንድ ሳያጠፋ ምንም ሳያደርግ ግን ኢንክሊኔሽኑ ሙሉ ነገሩ ፈቃዱም አደራረጉም ወዴት የሆነ ፍጥረት ሆነ? ወደ ክፉ ያዘነበለ ሆነ። ይህንን ሰው እግዚአብሔር ደግሞ ቅድም በዕንባቆም ላይ እንዳነበብነው ማየት መጠጋት አይችልም። ስለዚህ እግዚአብሔር መጽሐፍ ቅዱስ እንደሚያስረዳን በክፋት ጫፍ ላይ በደረሰ ሕዝብ መካከል ዘመኑ በደረሰ ጊዜ የገዛ ልጁን ከሴት እንዲወለድ ከዛም ደግሞ ከሕግ በታች እንዲወለድ አደረገው። ሄደን መጽሐፍ ቅዱሳችንን ስናነብ ምን አይነት ዘመን ላይ እንደነበረ ተመልከቱ። ሮሜ ምዕራፍ 3 ቁጥር 9 ላይ ሲናገር እንዲላል፣ እንግዲህ ምን ይሁን? ከእነርሱ እንበልጣለን? ከቶ አይደለም። አይሁድም የግሪክም ሰው ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። እንዲህ ተብሎ እንደተጻፈ ጻድቅ የለም አንድስ እንኳ፣ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም። ሁሉም ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም አንድስ እንኳን። ጉሮሯቸው እንደተከፈተ መቃብር ነው፣ በምላሳቸው ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ፣ አፋቸውም እርግማንና መራርነት ሞልቶበታል። እግሮቻቸውም ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል፣ የሰላምን መንገድ አያውቁም። በዓይኖቻቸው ፊት እግዚአብሔርን መፍራት የለም። ቁጥር 12 ደግመን ስናነብ በአንድነት የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም ከማለቱ በፊት ምን አለ? 11 ላይ እግዚአብሔርን የሚፈልግ የለም፣ ሁሉም ተሳስተዋል። ትልቁ ከሰው ልጅ ቅድም ያልኳችሁ በውድቀት አጣ ያልኳችሁ የእግዚአብሔርን መገኘት ከእግዚአብሔር ጋር ቫይታል የሆነን ህብረትን ነበር ያጣው። ነገር ግን ከዛም ደግሞ ከውድቀት በኋላ ደግሞ የሰው ልጅ በማንነት ውስጥ ያለ በጣም አስከፊ ነገር ምንድን ነው ከተባለ እግዚአብሔርን የሚፈልግ የለም። መዳንን እንኳን ለመፈለግ ልቡን ያቀና አይደለም፣ እግዚአብሔርን የሚፈልግ የለም። የቅድሙን የኢሳይያስን መጽሐፍ ቀጥለን ካነበብን እንዲህ ነው የሚለው፣ እንደ ዕውሮች ወደ ቅጥሩ ተርመሰመስን፣ ዓይን እንደሌላቸው ተርመሰመስን። በርቀት ጊዜ በድንግዝግዝታ እንዳለው ሰው ተሰነካከልን። እንደ ሙታን በጨለማ ስፍራ ነን። ሁላችን እንደ ድቦች እንጮኻለን፣ እንደ ርግብ እንለቃቀሳለን። ፍርድ በተስፋ እንጠባበቅ ነበር፣ እርሱም የለም። መዳን ከኛ ዘንድ ርቋል። አመፃችን በአንተ ፊት በስቷል፣ ኃጢአታችን መስክሮብናል። አመፃችን ከኛ ጋር ነው፣ በደላችን እናውቃለን። አምፀናል፣ ሐሰት ተናግረን አምላካችንን ከመከተል ተመልስ። ግፍና አመፅን ተናግረናል፣ የኃጢአትን ቃል ጸንሰን ከልብ አውጥተናል። ፍርድም ወደኋላ ተመልሷል፣ ጽድቅ በሩቅ ቆሟል። እውነትም በአደባባይ ላይ ወድቋል። ቅንነትም ሊገባ አልቻለምና እውነት ታጥቷል። ከክፉ የራቀ ሰው ለበዝባዛ ሆኗል። እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ። ሰውም እንደሌለ አየ። ቁልፉን ሰማችሁ? ሰው እንደሌለ አየ። የትኛውም አይነት ራሱን ማዳን የሚችል ለራሱ ብቁ መሆን የሚችል እግዚአብሔርን መፈለግ የሚችል እግዚአብሔርን ፐርሲው ማድረግ የሚችል ሰው እንደሌለ ተመለከተ። ስለዚህ ቀጠለና ቁጥር 19 ላይ ኢሳይያስ ላይ ምን አለን? ወደ እርሱ የሚማልድ እንደሌለ ተረዳ ተደነቀም። ስለዚህ መፍትሄ ደግሞ ስለሚያስፈልግ ምን አደረገ ይላል? ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው አለ። ይሄንን ነው እንግዲህ በኢየሱስ ክርስቶስ የልደት መታሰቢያ ውስጥ የምናወሳው ነገር። ሰው እንዳልተገኘ አይቶ እግዚአብሔር ተደንቆ መድኃኒትን በራሱ እጅ ያደረገበት ጸጋ፣ የሰው እጅ የሌለበት እንዲያውም ሰው ኃጢአትን ከፍቶ በተገኘበት ጊዜ ላይ እግዚአብሔር መድኃኒትን ለሰው ልጆች ከራሱ ኢኒሼቲቭ ያመጣበትን መንገድ ነው የምንመለከተው። ቀጥለን እንመልከት። ሰው
በእግዚአብሔር ኢኒሼት ተደርጎ የመጣውን መዳን ሲናገር እንዴት ነው ያስረዳን? ሰው እንዴት ተቀበለው ሲል መጀመሪያ ላይ የነበረውን ነገር ይነግረናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ሲናገር እንዲህ ይላል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። ሕይወት በእርሱ ነበረች፣ ሕይወትም የሰው ብርሃን ነበረች እያለ ተናገረ። ይህንን ነገር ለመናገር ብዙ ትምህርት ቤቶች ያስፈልጓል። ብዙ ጊዜ ሁሉ ብቻ ትምህርት ቤቶች ራሱ ነው የሚያስፈልገን። ሰፊ ነገር ነው የተናገረው። ነገር ግን ኢየሱሳችን መጽሐፍ ቤተ ክርስቲያን መግለጫዎች ላይ በኒቅያ የሃይማኖት መግለጫ ላይ አይተን ከሆነ ምን ይላል? ኢየሱስን ሲገልጠው እንዲላል፣ እንዴት እንደምወደው ከብርሃን የተገኘ ብርሃን፣ ጅማሬ የሌለው እኮ ነው የኛ ኢየሱስ። ይሄ በመጀመሪያ የነበረ ሁሉ እንዲፈጠር ምክንያት የሆነው ይሄ ቃል መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1 ላይ ደግሞ ምን ሆነ ይላል? ቁጥር 14 ላይ እንዲላል፣ ቃል ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። ይሄኛው በእኛ ዘንድ አደረ የሚለውን ቃል የግሪኩን ቃል ስትመለከቱት ሴክኖ የሚለውን ቃል እንመለከታለን። ይሄ ማለት ኢኩቫለንቱ ልክ ስናይ እግዚአብሔር በድንኳን በሙሴ ድንኳን ያድር እንደነበረው በምድረ በዳ በሰሩት ድንኳን ላይ ታቦቱ መጥቶ በሚያድርበት መልኩ ኢየሱስ አማኑኤል ነው ስንል ምን እያል? እግዚአብሔር ከኛ ጋር ነው። ኦኬ ሌትስ ቶክ አባውት ዘ ሂስቶሪካል ጂሰስ። ሂስቶሪካል ጂሰስን ስናወራ ምንድን ነው? 33 ዓመት ተኩል ኖረና በመስቀል ተሰቅሎ ሞተ፣ አረገ ወደ አባቱ ቀኝ ብለን እንናገራለን። ከዛስ በኋላ እግዚአብሔር ከኛ ተወስዷል ወይ ከኛ ጋር አይደለም ልንል ነው? ኖ፣ የአዲስን ውልደትን ውበት የሚሰጠን እዚህ ጋር ነው። መጽሐፍ ቅዱሳችን ሲናገር እንዲህ ይላል። በቲቶ ምዕራፍ 3 ቁጥር 3 ጀምረ ስናነብ እንዲህ ይላል፣ እኛ ደግሞ አስቀድመን የማናስተውልና የማንታዘዝ የምንስት፣ ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋትና በምቀኝነት የምንኖር፣ የምንጠላላ፣ እርስ በእርሳችን የምንጠላላ ነበርን። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰው መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው ስለ ጽድቅ ስለነበረው ስራ አይደለም። ያም መንፈስ በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትረፍርፎ አፈሰሰው። አሁን ይህንን መንፈስ ቅዱስ እንድትረዱ ትፈልጋለሁ። ጌታ ኢየሱስ ወደ አባቱ ቀኝ ሄዶ አርጓል፣ ተቀምጧል። ነገር ግን መዳንን ወደኛ ያመጣው ሕያው የሚያደርገው በእኛም ዘንድ ያደረው ልክ ዳግመኛ ውልደትን ስናገኝ በእኛ ውስጥ ማደሪያን ያገኘው መንፈስ ቅዱስ ነው። መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 14 ላይ እንዲህ ይላል፣ ከቁጥር 15 ጀምሮ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችል የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቃላችሁ። ወላጅ እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ አለ። ኦኬ፣ ኢየሱስ እንዴት ነው ወደ እኛ የምትመጣው? ብዙ ሰዎች ይሄንን ጥቅስ ይወስዱና ከምን ጋር ያገናኙታል? ከዳግም ምጽአቱ ጋር ያገናኙታል። አውዱን ግን ስናነብ ምን እንደሚል ታያላችሁ። ቁጥር 23 ላይ ለአስቆሮቱ ያይደለ ይሁዳ ለዓለም ሳይሆን ራስን ለእኛ እንዴት ነው የምትገልጠው ሲል ጊዜ እንዲህ ብሎ መለሰለት። 23 ላይ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። ያንን ሰው መኖሪያ እናደርገዋለን። ኢማጅን የዘላለም ፈጣሪ እግዚአብሔር ወደ ፍጥረቱ መጥቶ ከፍጥረቱ ጋር ለመኖር የመጀመሪያ ስቴፑ ይህንን ቀን መታሰቢያ ያደረግንለት በዓሉ ነው። አማኑኤል
እኛ ከእግዚአብሔር ጋር፣ እግዚአብሔር ደግሞ ከኛ ጋር ሆነ። ኦኬ፣ አሁን ካረገ በኋላ የመዳንን ስራ ከፈጸመስ በኋላ መንፈስ ቅዱስ ወደኛ መጣ። መንፈስ ቅዱስ አሁን ከኛ ጋር ነው። መንፈስ ቅዱስ ማን ነው ካላችሁ፣ እሱ እግዚአብሔር ነው። አንድን መጽሐፍ እያነበብኩኝ ሥላሴን በጣም በጥሩ መልኩ አብራራልን። ሃንድ የሚል አክሮኒም ተጠቀመ። አንድ ማለት ምን ማለት ነው? ኦነር፣ አትሪቢዩት፣ ኔም፣ ዲድ፣ ሲት የሚለውን ነገር በአንድነት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በኦነር፣ በአትሪቢዩት፣ በኔም፣ በዲድና በሲት አንድ አይነት ናቸው ብሎ የተረከ። ይህንን መጽሐፍ እንድታነቡት አበረታታችኋለሁ። The Incarnate Christ and His Critics የሚል መጽሐፍ ነው። በጣም ምርጥ የሆነ መጽሐፍ፣ በቅርብ ዘመን ላይ የወጣ መጽሐፍ ነው። የገለጠበት መንገድ ከእግዚአብሔር ጋር እኩል ኦነር ያለው፣ በክብር እኩል የሆነ በሶስተኛ ስለተገለጠ ብዙ ሰዎች መንፈስ ቅዱስን ወረድ ይላል አይምሯቸው ውስጥ አንዳንዴ ሲገልጡ። ነገር ግን ከእግዚአብሔር ጋር ምንድን ነው? በኦነር እኩል ነው፣ በአትሪቢዩት እኩል ነው፣ በስም እኩል ነው፣ በተግባር እኩል ነው፣ በዙፋን ወይም በመቀመጫው እኩል ነው። ከእግዚአብሔር አንዳች እንኳን ያነሰ ቅንጣት የለውም። ከእግዚአብሔር አብ አያንስም፣ ከእግዚአብሔር ወልድ አያንስም። እንዲያውም ኢየሱስ ሲናገር እንደኔ ያለውን ሌላ አጽናኝ ይሰጣቸዋል፣ አሎስ ፓራክላጦስ ይሏል። አሎስ ማለት ምን ማለት ነው? እንደኔ ያለ ሌላ አጽናኝ ነው። which means everything the same ነው። ብቸኛ ነገር በፐርሰን ነው እንጂ የምንለያየው everything he is me ብሎ እየገለጸ ነው። ስለዚህ ዛሬ አንድ ጥሪ ነው የማቀርብላችሁ። እግዚአብሔር በክርስቶስ ኢየሱስ ወደ እናንተ ቀርቧል። ይህንን ጥሪ ተቀብላችኋል? መጽሐፍ ቅዱስ ሲናገር በሁለተኛ ቆሮንቶስ ምዕራፍ 5 ላይ ሲናገር እግዚአብሔር ከጥንት ጀምሮ ከራሱ ጋር ዓለሙን በክርስቶስ ኢየሱስ ሆኖ ከራሱ ጋር ዓለሙን ያስታርቅ ነበረ ይላል። እግዚአብሔር ኢኒሺየት ያደረገው የፍቅር ጥሪ ነው በኢየሱስ ክርስቶስ የመጣው። ይህንን ጥሪ ተቀብላችኋል? ካልተቀበላችሁ በቪዲዮ መጨረሻ ላይ ያለውን ጸሎት አብራችሁ እንድትጸልዩ አበረታታችኋለሁ። ከተቀበላችሁ ደግሞ መንፈስ ቅዱስን ምን ያህል ፌሎሺፕ ለማድረግ ጊዜ ትሰጡታላችሁ? ብዙ ጊዜ ለማያምኑ ሰዎች ብለን የምንጠቅሰው ጥቅስ አለ ዮሐንስ ራእይ ምዕራፍ 3 ላይ። ነገር ግን ኢየሱስ ክርስቶስ ራሱ በራእይ ተገልጦ ለዮሐንስ የሰጠው ጥሪ ለቤተ ክርስቲያን ነው። ምን እንደሚል ሄደን እናንብበው። ዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ እንዲላል፣ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋር ራት እበላለሁ፣ እርሱም ከእኔ ጋር ይበላል ይላል። ይሄኛውን ነገር ሲያወራ ኢየሱስ ምን እያለ ነው መሰላችሁ? በደጅ ቆሜ እያንኳኳሁኝ ነው፣ ክፈቱልኝ አለ። ነገር ግን ከታች አወራ፣ ማንም ደጁን ቢከፍትልኝ ቢያስገባኝ ከእርሱ ጋር ራትን እበላለሁ። ኋይ ራት፣ ለምንድን ነው ራት የተጠቀመው? በዘመኑ ያለን ስፔሻሊ ለአይሁድ ደግሞ በጣም የቀረበን ካልቸራል የሆነ ንግግር እየነገራቸው ነው። ከሰው ጋር በማዕድ ቀርባችሁ ቁርስ ስትበሉ ኢትስ ኦርዲነሪ፣ ምሳም ስትበሉ ኦርዲነሪ ፓርት ኦፍ ይሄ የምግብ አንዱ ስራ። ነገር ግን ና ወደ ቤቴ ከኔ ጋር ቁጭ በል ራትን ብላ ማለት ለአንድ አይሁዳዊ ጆሮ ምን ማለት ነው? ሌስ ቦንድ፣ ሌስ ሃቭ a personal relationship, let's be friends እያለ ነው። ለዛም ነው ለጠፋው ሰው መጣና ኢየሱስ በሉቃስ ምዕራፍ 19 ላይ ስታነቡ እንዲህ አለው፣ ዘኬዎስ ና ውረድ፣ በአንተ ቤት ልገባ ይገባኛል፣ ካንተም ጋር ደግሞ ራትን እበላለሁ አለ። ኢየሱስ ሲበላ አይተውት ነው እኮ ፈሪሳውያን፣ ሰዱቃውያንና ጸሐፍት የኃጢአተኛ ጓደኛ ያሉት። ኢየሱስ ዲፕ የሆነ ሪሌሽንሺፕ ይጠራችኋል። ከእርሱ ጋር የጠለቀ ህብረትን እንድታደርጉ፣ ወደ ጓደኝነት ከእርሱ ጋር እንድትገቡ ይጠራችኋል። ይህንን ጥሪ መልሳችኋል? ይሄኛው ጥሪ
ኦንጎይንግ ነው። አንድ ቀን ጀምረን ምናቆመው አይደለም። የዘወትር የህይወታችን ደስታ ነው ጓደኝነት ከመንፈስ ቅዱስ ጋር። ኢየሱስ ዛሬም ይጣራል። ምን እያለ? በደጅ ቆሜ አንኳኳለሁ፣ ማንም በሩን ቢከፍትልኝ ወደ እርሱ እገባለሁ። መቅረብ የፈለገ እግዚአብሔር፣ መጠጋትን ዓላማው ያደረገ እግዚአብሔር ጸጋ ይብዛላችሁ። ይህንን ጥሪ ዘወትር እንድትመልሱ እግዚአብሔር አእምሯችሁን፣ ልቦናችሁን በብርሃን ይሙላው። የተባረከ ከቤተሰቦቻችሁ ጋር ደስታን የምትካፈሉበት፣ ኢየሱስን የምታወሩበት መልካም በዓል ይሁንላችሁ። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ወደ አንተ እመጣለሁ። ኢየሱስ ክርስቶስ የሕያው አምላክ ልጅ መሆኑን በሙሉ ልቤ አምናለሁ። ስለ እኔ እንደሞተና እግዚአብሔር ከሙታን እንዳስነሳው አምናለሁ። እርሱ ዛሬ ሕያው እንደሆነ አምናለሁ። ከዛሬ ጀምሮ ኢየሱስ ክርስቶስ የሕይወቴ ጌታ እንደሆነ በአፌ መሰክራለሁ። በእርሱና በስሙ አማካኝነት የዘላለም ሕይወት አለኝ። ዳግመኛ ተወልጃለሁ። ጌታ ሆይ ነፍሴን ስላዳንካት አመሰግንሃለሁ። አሁን እግዚአብሔር ልጅ ነኝ። ሃሌሉያ። ይህንን ጸሎት በሙሉ ልባችሁ አምናችሁ ከጸለያችሁ እንኳን ደስ ያላችሁ። አሁን የእግዚአብሔር ልጅና እግዚአብሔር ቤተሰብ ናችሁ። ቀጣዩን የመንፈሳዊ ሕይወት አቅጣጫችሁን እንዲጠቅማችሁና የተለያዩ መንፈሳዊ መጽሐፍት ማግኘት እንድትችሉ በቀጣይ በሚወጡት አድራሻዎች ቤተክርስቲያንን እንድታገኙ እናበረታታችኋለን። የጌታ ጸጋ ይብዛላችሁ።